እንግዲህ ቴክኖሎጂ ሲመጣ ብዙ አድቫንቴጆች ይዞ ይመጣል። በቴክኖሎጂ አጠቃቀም ላይ ደግሞ አቅም ፈጥረን በጥንቃቄ ማንጠቀም ከሆነ ደግሞ ለሌቦችና ለሌሎች ወንጀለኞች ደግሞ ድል ይፈጥራል። አሁን ከሞባይል ባንኪንግ እና ከቴሌብር አጠቃላይ ትራንዛክሽን ጋር ተያይዞ በጣም ብዙ ሰዎች ሲጭበረበሩ እናያለን። የተማረውም ያልተማረው ያው ፖሊስ ጋር ማይደርስ ነገር ስለሌለ ብዙ መረጃዎችን ስለምናይ አብዛኛው የተማረው ጭምር በእነዚህ ሰዎች እየተጭበረበረ ቀላል የማይባል ገንዘቡን እያጣ ነው ያለው። ይሄን ነገር እንዴት መከላከል ይኖርብናል ብለን በከፍተኛ ኃላፊነት ለመስራት ጥረት አድርገናል። ለዚህ ምንድነው ያደረግነው? አንደኛ ሁሉም የባንክ አመራሮች የግልም የመንግስት ባንክ ኃላፊዎች ባሉበት ትልቅ መድረክ አካሂደናል። የዚህን ችግር ጥናት ማቅረብን ውይይት አድርገናል። ሁለተኛ ከቴሌጋም በጣም ተቀራርበን ስለምንሰራ ከነሱ ጋርም ተቀራርበን እነዚህን የወንጀል ኬዞች እንዴት መከላከል እንደምንችል ተነጋግረናል። ሌላኛው በተለያዩ በእኛ የሚዲያ ፕላትፎርሞች ህብረተሰቡን በከፍተኛ ደረጃ አዌር የማድረግ ስራ ሰርተናል። ለዚህ በዚህ ዓመት ከሰራነው አንዱና የተሳካ ኦፕሬሽን የምንለው በዚህ ማጭበርበር ስራ ላይ የተሰማሩ በጣም ዋና የሚባሉና በደንብ የተደራጀ ኃይል በቁጥጥር ስር ማዋል ችለናል። እስካሁን ባለው ሪፖርት ወደ 80 የሚጠጉ ከተለያየ ዩኒቨርሲቲ ግራጁዌት ያደረጉና በተለይ አይቲ ላይ የራሳቸው ዕውቀት ያላቸው እነዚህን ኃይሎች በቁጥጥር ስር ማዋል ተችሏል። ከነሱ ጋር የተለያየ በጣም ብዛት ያለው ሲም ካርዶችን፣ ሞባይል ቀፎችን፣ እንደዚሁ ኮምፒውተሮችንና ከ500 በላይ የባንክ አካውንት በተለያየ ስም የወጣ የባንክ አካውንት ኢሚዲየትሊ ብሩን ሃክ እንዳረጉና አጭበርብረውን መውሰዳቸውን ሲያረጋግጡ የሚበትኑበትን የባንክ አካውንት ደብተሮቻቸውን በቁጥጥር ስር አውለን አሁን ኦልሞስት ያ ሪፖርት በከፍተኛ ደረጃ እየቀነሰ ነው ያለው። ከዛ ውጪ ብዙ ጊዜ እንደዚህ አይነት ችግሮች ሲኖሩ የኛ አፕ አለ፣ ኢትዮጵያ ፌደራል ፖሊስ አፕ። በዛ አፕ ተፈላጊዎችንም ዲስፕሌይ አድርገን እና አፑን የሚጠቀሙ ሰዎች ጠቁመው አንዳንዱ በአንድ ሰዓት ውስጥ ጭምር እነዛ የምንፈልጋቸው ሰዎች የት እንዳሉ ጠቁመው ያስያዙና አሁን አንዱ ፌደራል ፖሊስ ጋር ውጤታማ የሆነበት የምርመራ ስራ አንዱ ነው። በዚህ ዙሪያ በከፍተኛ ደረጃ ተደራጅተው እንደ ሀገር ይሄንን ጉዳይ ሲያምሱ የነበሩ ከ80 በላይ በቁጥጥር ስር ውለዋል። አጠቃላይ በዚህ ይሄንን የማጭበርበር ስራ የሚሰሩባቸውን ዲቫይሶች እና የተለያዩ ሲም ካርዶች እንደዚሁ ደግሞ የባንክ ደብተሮች በእነሱ ወዲያው የሚበትኑበትን የባንክ ደብተር ጭምር በቁጥጥር ስር አውለናል። 116 ሰዎች በዚህ ጉዳይ የተጠቁ ቀርበው ለፖሊስ ቃላቸውን ሰጥተዋል። ከ30 ሚሊዮን በላይ ደግሞ ትራንዛክሽን ያካሄዱበትን አካውንትና የነሱን አጠቃላይ የትራንዛክሽን ሲስተሙን አሳግደን ምርመራ እያደረግን ያለነው። እነዚህን ኦፕሬሽኖች ከሰራን በኋላ አሁን ብዙም በዚህ ዙሪያ እነዚህ አይነት ችግሮች እየተሰሙ አይደሉምና ይሄንን አጠናክረን እንቀጥላለን። ምክንያቱም እንደዚህ አይነት ኬዞች በእንጭጩ መቅጨት ካልተቻለ አሁን አንዳንድ ሀገር ላይ ልክ እንደ ኢንዱስትሪ ፓርክ ሃከሮች ትልቅ ፓርክ ፈጥረው በተለይ የጸጥታ ችግር ባለባቸው አካባቢዎች ላይ ከሌሎች ሀገሮች ላይ በጣም ጫና እየፈጠሩ ያሉበት ሁኔታ ስላለ እሱ እያደገ ወደኛም እንዳይመጣ በእንጭጩ የመቅጨት እና እኛም የቴክኖሎጂ አቅማችን እያሳደግን እነዚህን ችግሮች የመቋቋም እና የመቆጣጠር ስራ እየሰራን ያለነው ከሚመለከተው ባለድርሻ አካላት ጋርም ቅድም እንዳነሳሁት ጠንካራ የሆነ ግንኙነት ፈጥረን እነሱንም የወንጀል ዘዴውን አዌር እያደረግናቸው ሲስተሞቻቸው ላይ እንዲሰሩ እና ህብረተሰቡንም አዌር እንዲያደርጉ እያደረግን ያለነው። በዚህ አጋጣሚ ኢንተረርቶ በምንም መለኪያ ሰዎች ደውለው አካውንታቸውን ጠይቀው ገንዘብ እንደፈለገ ሊወስዱ የሚችሉበትን እድል ይሄንን መንቃት ይኖርባቸው። ሌላው ብናነሳና ህዝቡ ቢረዳው ፌደራል ፖሊስም ለህዝቡ ቢያስረዳውና ህዝቡም እንዲረዳው ቢደረግ ብዬ ያመንኩት የወንጀሎች ጠባይ እንደ ዓለም አቀፍም እንደ ሀገራችንም በጣም እየተቀያየሩ ያሉ ናቸውና በየጊዜው ጠባዩን እየቀያየረ የመጣውን ወንጀል ለመከላከል የሚያስችል ፌደራል ፖሊስ ገንብተናል ማለት እንችላለን። ምንድነው እንግዲህ የወንጀል አፈጻጸም ዘዴ የተለያየ ነው። ፖሊስ ሁሌ ራሱን አፕዴት ያደርጋል። በሀገር ውስጥም በውጭም ካሉ የወንጀል አፈጻጸም ዘዴዎች ጋር ራሱን እያዛመደ በዛ ላይም ዕውቀት እየፈጠረ ይሄዳል።
ዛሬ ላይ ደግሞ ፌደራል ፖሊስ በጣም ያደገ ቴክኖሎጂ እየተጠቀመ ነው ያለው። ለምሳሌ የኢትዮጵያ ፌደራል ፖሊስ አፕ the best police app application awardን በዓለም ላይ በአንደኝነት ደረጃ አሸንፏል። ለዚህ ይሄ ለዓለም የተረፈ ቴክኖሎጂ ነው ማለት ነው። አሁን ከኢትዮጵያም ከአፍሪካም አልፈን ዓለም ላይ the best ብዙ ሀገራት ተወዳድረዋል። ከ130 ሀገራት በላይ በዚህ ካታጎሪ የኢትዮጵያ ፌደራል ፖሊስ አፕ ተመራጭ ሆኗል። አሁን እኛ ይሄንን አፕ እያንዳንዱ ሰው ዳውንሎድ አድርጎ በሚጠቀመው ስማርትፎን ላይ የተለያዩ አማራጮች አሉ። ፕሌይ ስቶር አለ፣ አፕ ስቶር አለ። ዳውንሎድ አድርጎ ቢጠቀም በከፍተኛ ደረጃ ፖሊስን ማገዝ ይችላል። ለፖሊስ ዋናውና መሰረቱ መረጃ ነው። እኛ ደግሞ በወንጀል መከላከል ጽንሰ ሐሳብ የተለያዩ በሳይንሱ የተቀመጡ ሞዴሎች አሉ። ለዚህ የምንጠቀመው የህብረተሰብ አቀፍና መረጃ መር የወንጀል መከላከል ሞዴልን ነው ኢምፕሊመንት እያደረግን ያለነው። ለዚህ አፑ ለወንጀል መከላከል ስራ ይጠቅማል፣ ለወንጀል ምርመራ ስራ ይጠቅማል። ለምሳሌ በእኛ አፕ ሕፃን ልጅ መተማ ላይ ታግቶ እዛ ያለ የህብረተሰብ ክፍል መረጃ ልኮ እዛ ላለ የመከላከያ ሰራዊት መረጃውን አስተላልፈን ያ የታገተውን ሕፃን ልጅ መያዝ እና ለቤተሰቡ መመለስ ተችሏል። ከዛ ውጪ በአዲስ አበባ ውስጥ ተቀናይተው ዘረፋዎችን የሚያካሂዱ እና በየቦታው ባሉ ካሜራዎች ሪከርድ ያደረጉ ግለሰቦች የኛን አፕ ተጠቅመው ያ ሪከርድ ልከው እነዛን ወንጀለኞች ባጠረ ጊዜ በቁጥጥር ስር አውለን ለህግ ያቀረብንበትና እንዲቀጡ ያደረግንበት ሁኔታ በጣም ብዙ። የትራፊክ ማኔጅመንታችን ላይ አዲስ አበባ ነው፣ ሌሎችም ኤሪያዎች ላይ የወንጀል ኬዞች ላይ በከፍተኛ አሁን እዚህ ኢንተርቪው ከመግባቴ በፊት በጣም ከፍተኛ የሆነ ሂውማን ትራፊኪንግ የሚሰራበትን ላይንና የሚሰሩ ተሽከርካሪዎችንና አካላትን ሪከርድ አድርገው በአፓችን ልኳል። ሶ እነዚህን አይነት ነገር ሲላክ አንደኛ መረጃውን ወደ ማስረጃ ለመቀየር ይቀላል፣ ሁለተኛ እንደዚህ አይነት ጉዳዮችን መርምሮ ተጠያቂ ለማድረግ በጣም ያግዛል። ከዛ ውጪ በዚህ በገቢና ወጪ ኮንትሮባንድ ላይ በቅርቡ በያዝናቸው ስራዎች ውስጥ በጣም በማይገመት ሁኔታ እየሄደ ባለ ጎማ ውስጥ ሩም ፈጥረው የተለያዩ ኮንትሮባንድ ዕቃ ጭነው ፖሊስ ያንን ጠርጥሮ የተለያዩ የፍተሻ ቱሎች ተጠቅሞ እነዛን ነገሮች የያዘበት ሁኔታ አለ። በቅርቡ እያየን ያለንበት ነገር ማለት ነው። ሌላ ከድራግ ጋር ተያይዞ ዓለም አቀፍ ዝውውር ነው ያለው። እነዚህ ዓለም አቀፍ አዘዋዋሪዎች በጣም የረቀቀ እና ያን ድራግ በፍጹም ሰዎች ሊያስቡና ሊጠረጥሩ በማይችሉበት ሁኔታ ለማለፍ ነው የሚሞክሩት። ግን ይሄንን ስራ ፖሊስ ቀድሞ በምን መልኩ ሊያሳልፉ እንደሚችሉና እነዚህ ነገሮች ደግሞ በቀላሉ ሰርች አድርገን ልንደርስ የምንችልበትን ቴክኖሎጂ ተጠቅሞ ቅድም ያልኳቸውን 20 ሀገራት ውስጥ ወደ 76 የሚሆኑ ተጠርጣሪዎች በቁጥጥር ስር መዋል የተቻለበትንና ከፍተኛ ኪሎግራም ግምት ያለውን እጽ በቁጥጥር ስር መዋል የተቻለበት አንዳንዱን እንግዲህ ወደ ህብረተሰቡን ካወጣን ለሌሎችም ወንጀሉን ለሚያስቡ ሰዎች ለመጠቀምም በሌላ በአንጻሩ ደግሞ ለነሱም እድል እንዳይፈጠር እንጂ በጣም የረቀቁ የወንጀል ኬዞችን በማውጣት ውስጥ ትልቅ ስራ እየተሰራ ነው ያለው። ከዛ ውጪ የኛ የፎረንሲክ አቅም በጣም ያደገ ነው። የፎረንሲክ የምርመራ አቅማችን ማለት ነው። በቅርቡ በክቡር ጠቅላይ ሚኒስትራችን በዚህ ዓመት የተመረቀው የፎረንሲክ የምርመራና የልቀት ማዕከል ያደገ ቴክኖሎጂ ነው የሚጠቀመው። በዲጂታል ፎረንሲክ በየትኛውም ደረጃ ሽብርተኞች የትኛውንም ኤሌክትሮኒክስ ተጠቅመው የተለያየ በፍጹም ሊደርሱ የማይችሉበት ነው ብለው የተለያዩ መረጃዎች ልውውጥ ቢያደርጉ የተለያየ የራሳቸውን ተሞክሮ ቢለዋወጡና ወይ አደጋ ለማድረስ ቢያቅዱ ኢቭን ከዛ ኤሌክትሮኒክስ ውስጥ እንኳን ድሌት ቢያደርጉ አሁን እኛ የታጠቅነው የዲጂታል ፎረንሲክ በየትኛውም ዘመን የተሰረዙ ዳታዎችን አፕዴት አድርጎ በአንዴ ከ140 በላይ አፖች ላይ አናሊሲስ ሰርቶ ሪፖርት ነው ያወጣል። ስለዚህ እነዚህ አይነት ያደጉ ቴክኖሎጂዎች እየተጠቀምን ነው። ኢትዮጵያ በብዙ መልኩ በኖርማል ክራይም ሬት
በጣም ያነሰና ይሄ ትልቅ ሀገር ውስጥ እየተፈጸመ ያለው ወንጀል ያነሰ ነው። አዲስ አበባ በጣም ሴፍ ነው ስንል በብዙ መልኩ የሚሰሩ ስራዎች ያደጉ ስለሆኑ ከዛ ውጪ ዲኤንኤ ምርመራ አልነበረም ኢትዮጵያ ውስጥ ከ2014 ጀምሮ ነው በዚህ ሪፎርም ዲኤንኤ ምርመራ የተጀመረው። አንዱ የሰው አቅም ተፈጥሯል፣ ሁለተኛ በጣም ያደገ ቴክኖሎጂ ነው የምንጠቀመው። አሁን በዲኤንኤ በዚህ 9 ወር ውስጥ 205 ኬዝ አጣርተን ለጠያቂው ክፍል ሪፖርት ሰጥተናል። ለምሳሌ የዲኤንኤ ምርመራችን ላይ አሁን ከጎረቤት ሀገራትም ጥያቄ እየቀረበ ነው እዚህ ምርመራዎች እንድናደርግላቸውና ውጤቶች እንድንሰጣቸው ማለት ነው። ከዛ ውጭ አዲስ አበባን ጨምሮ የተለያዩ ቃጠሎች ሲነሱ ሁላችንም እናውቃለን። በጣም የተለያየ ስም ሲሰጥ የነበረ ወይ ከሌ ነው ወይ አንዳንዱ ወደ ብሔር የመውሰድ አንዳንዱ ከሌሎች ኃይሎች ጋር የማገናኘት የነበረውን ቃጠሎ ኬዝ የኛ ፎረንሲክ የምርመራ ማዕከል ነው አርሰን ወይም የምርመራ ቃጠሎ ምርመራ የሚያካሂደው አካል መርምሮ ሪፖርቶች በቅርቡ ይወጡ ህብረተሰቡ እንዲያውቀው የተደረገው ማለት ነው። እና እነዚህ ስራዎች የተሰሩ ነው። በቀጣይም የዶፒንግ ምርመራ እኛ የአትሌቲክስ መዳረሻ ሀገር ነን። ኢትዮጵያ በአትሌቲክስ በዓለም ከቀዳሚዎች ውስጥ ያለች ሀገር ነች። ለዚህ ከዚህ ዙሪያም አብዛኛው ውጭ ሀገር የሚመረመረውን እዚህ ሀገር ውስጥ ለማስቀረት ከስዊዘርላንድ ባለሙያዎች መጥተው የእኛን ማዕከል አይተው በጣም አፕሪሼት አድርገዋል። አሁን ለዛ መሟላት ያለበትን አሟልተን በሚቀጥለው እሱንም ጭምር የምንጨምርበት ሁኔታ ነው ያለው ማለት ነው። ከዛ ውጪ አሁን እንግዲህ የፖሊስ ቴክኖሎጂው እያደገ ነው። የወንጀል ባህሪ እየተለዋወጠ ነው። ከሀገራት ጋር በጣም ተቀራርበን እየሰራን ያለ ነው። ከኢንተርፖል፣ ከአፍሪፖል፣ ከምስራቅ አፍሪካ የፖሊስ ድርጅት ኤአብኮ እንደዚሁ ከሀገራት ጋር ቅድም እንዳነሳሁት የሰው አዘዋዋሪዎችን ጭምር ከውጭ ማምጣት በቅርቡ አሁን ግብጽ ውስጥ ግድያ ተፈጽሞ ያን ግድያ የፈጸመው አካል ወደ እንግሊዝ አልፎ ከእንግሊዝ ለማስመጣት እየሰራን ያለ ነው እና ከሀገራት ጋር በጣም ተቀራርበን እየሰራን ያለ ነው። ከዱባይ እና ከዩኤኢ ጋር አሁን ብዙ የጋራ ምርመራዎች እያከናወንን ያለ ነው። እዛ ወንጀል ሰርቶ እዚህ የሚመጣውን እዚህ እንይዛለን። እዚህ ወንጀል ሰርቶ እዛ የሚሄደውን እዛ ተይዞ በሰሩት ወንጀል ላይ ምርመራዎች እንዲከናወኑና የዘረፏቸው ንብረቶች ካሉ በህግ እየታገደ ለሚመለከተው እንዲመለስ የሚደረግበት ስራ በስፋት እየተሰራ ነው ያለው። እንግዲህ የኢትዮጵያ ፖሊስ አሁን ቅድም ያልነውን የወንጀል አፈጻጸም ዘዴን የማወቅ እና በሀገራችን ውስጥ የሚፈጸመውን ወንጀል ተረድቶ ምርመራዎችን የማድረግ ኦፕሬሽኖችን አድርጎ የመያዝ ስራ እያደገ የመጣውም የፖሊሱም አቅም እና የቴክኖሎጂ የመጠቀም አቅሙም ስላደገ ነው። የሞባይል ስርቆት አለ አዲስ አበባ ውስጥ ሰዎች የመንጠቅ አለ። አንዳንዴ የመኪና ስርቆት አለ፣ የመኪና እቃ ስርቆት አለ። ቅድም የተደራጅቶ ታጥቆ ከተማው ህብረተሰብ ላይ ጫና ፈጥሮ ወንጀል የሚሰራ ኃይል የለም። አሁን ላይ በአስተማማኝ ሁኔታ እየተቆጣጠርን ስለሆነ የሞባይል ኬዝ ላይም ሪፖርቱ ፖሊስ ጋር ከደረሰ ከጋምቤላ ያስመለስነው ሞባይል አለ። ፖሊስ እስከዛ ድረስ ተከታትሎ በቅርቡ ወደ ባህር ዳር የወጣን ሞባይል በደቡብም እንደዚሁ የትም ቢሄድ ያ የተሰረቀውን ስልክ የመያዝና የማስመለስ ሌባውንም ተጠያቂ ማድረግ ስራ እየተሰራ ነው ያለውና ዋናው እኔ ህብረተሰቡ በዚህ ዙሪያ በማንኛውም የወንጀል ኬዝ አንደኛው አፑ አክሰስ ያደርገዋል። አፑን ተጠቅሞ ከየትም አንግል ወደ ፖሊስ ሪፖርት መላክ ይችላል። ወንጀሉ የተፈጸመው የሆነ ቦርደር ላይ ሊሆን ይችላል። ቦርደር ላይ የትኛውም የሀገራችን ማዕዘን ላይ አፑ ሲስተሙ ይሰራል። እሱን ተጠቅሞ መላክ ይችላል። አንድ ከላከ በኋላ በላከው መረጃ የሚሆን በላከው ክስ ላይ ፋይል ነምበር ያገኛል። ያን ፋይል ነምበር ተጠቅሞ 991ን እየደወለ ኬዙ የት እንደደረሰ ቼክ ማድረግ ይችላል። አሁን ይህንን ስራ እያስፋፋን ያለ ነው። ወደ ድሬዳዋ ላይ ኢምፕሊመንት አድርገናል። በጣም ጥሩ ስራ እየተሰራ ነው ያለው። አዲስ አበባ ሙሉ ለሙሉ እየተሰራ ነው ያለው። ኦሮሚያ ላይ በተወሰነ ደረጃ ተጀምሯል። አሁን አማራም ሌሎች ክልሎች ላይም ስልጠናውንና ስራውን እያስፋፋን እንሄዳለን። አዲስ አበባ ላይ ደግሞ በቅርቡ ሰው አልባ ፖሊስ ስቴሽን እንገነባለን። የስማርት ፖሊስ ስቴሽን ማለት ነው። እሱን ላውንች እናደርጋለን። እሱን ከተወሰኑ ወራት በኋላ ላውንች ስናደርግ በአፍሪካ የመጀመሪያው ነው፣ በዓለም 4ኛው ነው ማለት ነው። ያኔ ማንኛው የህብረተሰብ ክፍል ገብቶ በነፃነት
ኬዙን ምንም አይነት ንክኪ ሳይኖር ለፖሊስ ሪፖርት የሚያደርግበት የሚፈልገውን የፖሊስ ኃላፊ ደግሞ ላይቭ አግኝቶ ኬዙን ማስረዳት የሚችልበትን ስርዓት እንፈጥራለን። ለዚህ የፖሊስ አቅሙም እያደገ ነው። የዓለም አቀፍ ተወዳዳሪነቱንም ከፍ አድርጎ በተለይ ደግሞ ወንጀልን ለመከላከልና ህብረተሰባችን በነፃነት ከወንጀል ስጋት ነፃ ሆኖ የሚንቀሳቀስበትን የሚሰራበትን ሁኔታ ለመፍጠር እየሰራ ነው። በተጨባጭም እያየን ነው። ባለፈው ያው በሶሻል ሚዲያ በስፋት ሲካሄድ ሲሰማ ስለነበረ የተለያዩ የአፍሪካ ሀገራትም እየመሰከሩ ነው ያሉት። አዲስ አበባ ውስጥ ምሽት ላይ አንዳንድ ሰው ምሽት ስፖርት ቢሰራ አለ ጎዳና ላይ ብዙ ሰው ወክ ያደርጋል፣ ይንቀሳቀሳል። እኛም እሱን ነው በጣም ማስቀጠል አለብን። በየትኛውም ከተማ ያለ ፖሊስ ህብረተሰቡ በነፃነት ነፃ ሆኖ የሚንቀሳቀስበትን እና ከስጋት ነፃ የሚሆንበትን ሁኔታ መፍጠር አለብን ብለን እየሰራን ያለነው። ወንጀል ማስቆም አይቻልም። ነገር ግን ወንጀል ቢሰራም ለፖሊስ ሪፖርት ማድረግ ከተቻለ ፖሊስ የመያዝ የተሰረቀ ንብረት ካለ የማስመለስ ወንጀለኛን ተጠያቂ የማድረግ ግን ኃላፊነት ስላለበት እሱን በስፋት እንሰራለን ማለት ነው።